ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 11 ቀን 2018 ዓመተ ምህረት የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብን ምኒልክ እዝ ወረዳዎችን በቁጥጥር ስር ለማዋል በተሰማራው የአገዛዙ ኃይል ላይ ከፍተኛ ድል ማስመዝገባቸው ታውቋል። የግንባር ውሎን እናስቃኛችኋለን። በሰሜን ሸዋ ሰላሌ በአውቶቡስ ላይ በታጠቁ ኃይሎች ጥቃት ተከፍቶ ተሳፋሪዎች መታፈናቸው ታወቀም። አገዛዙ ከአዲስ አበባ ውጭ ያለውን ሰፊ የሀገሪቱን ክፍል ማስተዳደር ፍጹም አቅም ማጣቱን አጋልጧል። ተሰሙታላችሁ። የአገዛዙ የመጨረሻ ምሽግ በሆነችው በአዲስ አበባ አመጽ ሊነሳ ነው። ከፍተኛ ሰራዊት ወደ ከተማዋ እየገባ ነው። አገዛዙን ያሰጋው ጉዳይ ምንድነው የሚለውን መረጃ ይዘናል። በነዳጅ ዋጋ ጭማሪ ምክንያት የተነሳውና ናይሮቢን ቀጥ ያደረገው አመጽ መንግስታቸውን ማንበርከክ ችሏል። በዝርዝር እንመለከተዋለን። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ወሎ ቤተ አማራ ምኒልክ እዝ በዋድላና በመቄት ወረዳዎችን በቁጥጥር ስር ለማዋል በተሰማራው የአገዛዙ ኃይል ላይ ከፍተኛ ድል ማስመዝገባቸው ታወቀ። ዛሬ ግንቦት 11 ቀን 2018 ዓ.ም ከቀኑ 12 ሰዓት ጀምሮ በቀኛዝማች ተበጀ ወርቁና በቀኛዝማች ጨለፍ ተስፋው አካባቢዎች የተሰማራውንም የጦር ኃይል በከበባ ስልት የቆረጠው የ22ኛ ክፍለ ጦር ከቋና እስከ ቁራንበሳ ባለው የጦር ግንባር በጠላት ኃይል ላይ ጠንካራ እርምጃ ወስዷል። ወደ ክልሉ ዘልቆ ገባው በዚህ ሰራዊት ላይ በዋድላና በመቄት ወረዳዎች በተደረገው አውደ ውጊያ 29 የሰራዊቱ አባላት ሲደመሰሱ በርካቶች መቁሰላቸው ተረጋግጧል። የፋኖን ብርቱ ክንድ መቋቋም ያቃተው የጠላት ኃይል ጋሸና ከተማ ድረስ የፈረጠጠ ሲሆን ሙትና ቁስለኛውንም በጋሸና ሆስፒታል እያከመና እየገነዘ እንደሚገኝ የዓይን እማኞች ገልጸዋል። በዚህ ውጊያ የደረሰበትን ሽንፈትና የቁስል ማሰሪያ እጥረት ለመሸፈን የሰራዊቱ አባላት የሲቪል ነዋሪዎችን አልባሳት በመግፈፍ ሲጠቀሙበት በሌሎች ንጹሃን ላይ ደግሞ ድብደባ በመፈጸም ከባድ አካል ጉዳት አድርሰዋል። በሌላ በኩል የቀድሞ የባህር ዳር ከተማ ኮሚኒኬሽን ኃላፊ የነበረውና የአሁኑን ምርጫ ለማስፈጸም ሲንቀሳቀስ የነበረው ዘመነ ዘውዱም በባህር ዳር ከተማ አባይ ማዶ አካባቢ በተወሰደበት ቆራጥ እርምጃ ተገድሏል። ይህ ግለሰብ ለከፍተኛ መኳንንት ተመስገን ጥሩነህና አረጋ ከበደን በምርጫ ስም መልሶ በህዝብ ትከሻ ላይ ለመጫን የባህር ዳርን ነዋሪ ሲቀሰቅስ የነበረ የስርዓቱ ተላላኪ መሆኑ ተገልጿል። የፋኖ ኃይል የዚህን ስብስብ እንቅስቃሴ በጥንቃቄ ሲከታተል የቆየ ሲሆንም የተወሰደበት መብረቃዊ እርምጃም ለሌሎች ግልጽ የሆነ ማስጠንቀቂያ የሰጠ ሆኗል። ይህ በእንዲህ እንዳለ ፋኖን ክንድ መቋቋም ያቃተውና በከፍተኛ ጭንቅ ውስጥ የወደቀው አገዛዝ ዛሬ ግንቦት 11 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ከ15 ደቂቃ ጀምሮ በሰዴና በቢቡኝ ወረዳዎች በሚገኝ የመኖሪያ ቀጠና ላይ ከ5 ጊዜ በላይ ከባድ የመድፍ ድብደባ ፈጽሟል። ይህ ጥቃት ያረፈው በቢቡኝ ወረዳ ሞልሳ ቁስቋም ቀበሌ ላይ ሲሆን በጥቃቱም ካሳውን ንጉስ የተባለ የ7 ዓመት ጨቅላ ህፃንም በተፈናጣሪ ብረት ክፉኛ መቁሰሉ ተገልጿል። ከአውደ ውጊያ ጎን ለጎን ህዝባዊ ንቅናቄዎች በተጠናከረ መልኩ ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ እዝ የ303ኛ ግዙፉ አሳምነው ኮር ነጻ ባወጣቸው ቀጠናዎች ላይ ከህዝቡ ጋር ያለውን ትስስር ይበልጥ ለማጥበቅ የጀመረውን ሰፊ ህዝባዊ ውይይትና የማህበረሰብ ንቅናቄ አጠናክሮ መቀጠሉ ታውቋል። በቡግና ወረዳ ቆብ ቀበሌ፣ በላስታ ወረዳ ሳርዝና ቀበሌ እንዲሁም በመቄት ወረዳ በተከታታይ በተካሄዱት በእነዚህ መድረኮች ላይ የተለያዩ የማህበረሰብ ክፍሎች የተወጣጡ ዜጎችም የመንግስት ሰራተኞች፣ የሃይማኖት አባቶችና ወጣቶችን ጨምሮ ከ4500 በላይ የሚሆን እጅግ ከፍተኛ ህዝብ በንቃት ተሳትፎባቸዋል። ዛሬ ረፋድ በፍቼና ገብረ ጉራቻ መካከል በአውቶቡስ ላይ በታጠቁ ኃይሎች ጥቃት መፈጸሙ ተገለጸ። በኦሮሚያ ክልል በፍቼና ገብረ ጉራቻ መካከል በሚገኘው አሊዶሮ ከተማ አቅራቢያ የታጠቁ ኃይሎች በአንድ የህዝብ አውቶቡስ ላይ ተኩስ በመክፈት ተሳፋሪዎችን አፍነው መውሰዳቸው የተገለጸ ሲሆንም ይህ ጥቃት ዛሬ ረፋድ ላይ የተፈጸመው አውቶቡሱ መደበኛ ተሳፋሪዎችን አሳፍሮ በሁለቱ ከተሞች መካከል በሚያልፈው መስመር ላይ እየተጓዘ በነበረበት ወቅት እንደሆነ ታውቋል። የሾፌሮች አንደበት እንዳጋራው መረጃ በጥቃቱ የአውቶቡሱ ጎማና መስታወት በጥይት የተመታ ሲሆን አሽከርካሪውን መጎዳቱ ታውቋል። የዓይን እማኞች እንደገለጹት የታጠቁት ኃይሎች በአውቶቡሱ ላይ ድንገተኛ ተኩስ በመክፈት መኪናው እንዲቆም ካደረጉ በኋላ ተሳፋሪዎቹን በኃይል አስገዳጅነት ወደ አልታወቀ ቦታ ይዘዋቸው ተሰውረዋል። ይህ የ43 ኪሎ ሜትር የመንገድ ክፍል በተደጋጋሚ የእገታና የዘረፋ ወንጀል የሚፈጸምበት በመሆኑም መንገዱ ካለው አገልግሎትና ከችግሩ ግዝፈት አኳያ ነዋሪዎችና መንገደኞችም በጽኑ ቅሬታቸውን እያሰሙ ይገኛል።
ይገኛሉ። የአካባቢው ነዋሪዎችና መንገደኞች አክለውም ይህ መስመር ዋና የመጓጓዣ ኮሪደር መሆኑ እየታወቀ ተደጋጋሚ ጥቃቶች ሲፈጸሙበት የብልጽግናው አገዛዝ ሆን ብሎ ለታጣቂዎች ፋን በመስጠትም አንዳንዴም የአገዛዙ ታጣቂዎች ራሳቸውን እየቀየሩ በእገታው እየተሳተፉ ነው ሲሉ ከሰዋል። ታዛቢዎች እንደሚሉት የአብይ አህመድ የብልጽግና አገዛዝ በአሁኑ ሰዓት ሙሉ በሙሉ እያስተዳደረና ጥበቃ እያደረገ ያለው ለአዲስ አበባ ከተማ ነው ያሉ ሲሆንም የብልጽግናዋ ደሴት ከአዲስ አበባ ወጣ ብሎ ባለውና ንጹሃን በሚንቀሳቀሱበት የሀገሪቱ ታላላቅ አውራ ጎዳናዎች ላይ ግን አገዛዙ ቁጥጥሩን ሙሉ በሙሉ ያጣ ሲሆን ዜጎች በየመንገዱ ለታጣቂዎች ሲሳይ እየሆኑ ይገኛሉ። ከዚህ ቀደም በተደጋጋሚ በዚህ መስመርና በተለያዩ የአገሪቱ አካባቢዎች የሚፈጸሙ አሰቃቂ የእገታና የግድያ ወንጀሎችን በስፋት መዘገባችን የሚታወስ ሲሆንም ይህ የዛሬው ጥቃትም አገዛዙ ከአዲስ አበባ ውጪ ያለውን ሰፊ የሀገሪቱን ክፍል ለታጣቂዎች አስረክቦና ይባስ ብሎም የራሱን ታጣቂዎች በእገታ ተሰማርተው መታየታቸው አገዛዙ ያለበትን ውድቀት ያሳየ እንደሆነ ተገልጿል። ብልጽግና በብቸኝነት በሚያስተዳድራት በአዲስ አበባ ህዝባዊ አመጽ ይቀሰቀሳል በሚል ከፍተኛ ሰራዊት መሰማራቱ ተገለጸ። በጎረቤት ሀገር ኬንያ በነዳጅ ዋጋ ጭማሪና በከፋ የኑሮ ውድነት ሰበብ የተቀሰቀሰውን አይነት ሀገር አቀፍ ህዝባዊ አመጽና የተቀናጀ የትራንስፖርት አድማ በዋና ከተማዋ ላይ ይቀሰቀሳል በሚል ስጋትም የብልጽግናው አገዛዝ ከፍተኛ ቁጥር ያለው ወታደራዊ ሰራዊት ወደ አዲስ አበባ እያስገባና በስትራቴጂካዊ ስፍራዎች ላይ እያሰማራ መሆኑ ተሰምቷል። ከምንጮቻችን የደረሰን መረጃ እንደሚያመለ ክተው ይህ መጠነ ሰፊ የሰራዊት ስምሪትና ወታደራዊ ዝግጅት ሊነሳ የሚችለውንና ለአገዛዙ አስፈሪ የሆነውን የህዝብ ቁጣ በአስቸኳይ በኃይል ለመጨፍለቅና በማህበረሰቡ ላይ የፍርሃት ድባብ ለመልቀቅ ሆነ ተብሎ የታለመ የወታደራዊ ስትራቴጂ አካል ነው። የአብይ አህመድ ቡድን ማክሮ ኢኮኖሚን አሻሽላለሁ በሚል ሰበብ የኢትዮጵያን ብር ዋጋ ሙሉ በሙሉ አሽመድምዶም የነዳጅ ድጎማን አንስቶና የዕለት ተዕለት የኑሮ ውድነቱን ጣሪያ አስነክቶት እንኳን የኢትዮጵያን ህዝብ በከፍተኛ የጭቆና መዋቅርና በጠመንጃ ኃይል ድምፁን አፍኖ እንዲቀመጥ ማድረጉ ይታወቃል። ይሁን እንጂ በኬንያ የታየው አይነት የተቀናጀ የትራንስፖርት አድማ፣ የመንገዶች መዘጋትና ድንገተኛ ህዝባዊ እምቢተኝነት ነገ ጠዋት የኑሮ ውድነቱን ያንገፈገፈው የከተማዋ ማህበረሰብና የትራንስፖርት ዘርፉ ላይ ፍንዳታ ከፈጠረ አገዛዙ ሊቋቋመው እንደማይችልና የስልጣን ማብቂያው ሊሆን እንደሚችል የታወቀ በመሆኑም በአሁኑ ሰዓት በከፍተኛ ድንጋጤና ውጥረት ውስጥ ወድቋል። ይህ የአገዛዙ ድንገተኛ የወታደር ክምችት እንዲሁ የተደረገ ሳይሆንም ከውጭ ኃይሎችና ከተለያዩ የደህንነት መዋቅሮች በደረሰው ጥብቅ መረጃ ላይ የተመሰረተ እንደሆነ ይናገራሉ። አገዛዙ በህዝቡ ላይ የፈጠረው ሰፊ የኢኮኖሚ አሻጥርና ሆነ ተብሎ የኑሮ ውድነቱ እንዲባባስ መደረጉም ውጥረት በነገሰበት በዚህ ወቅት የህዝብ ፍንዳታን ቀስቅሶ ወደማይመለስ አብዮት እንዳይቀየር የከተማዋን መውጫና መግቢያ በሰራዊት አፍኖ የመያዝ እቅድ አካል ነው። ይህ አዲስ የተዘረጋው የደህንነት ሴራ ዋና ዓላማ የከተማዋን ነዋሪዎችና ቁልፍ የትራንስፖርት ዘርፎችን በመቆጣጠር ማንኛውንም አይነት የመብት ጥያቄና ተቃውሞ ገና በጽንሱ ማክሸፍና የህዝቡን ስነ ልቦና በኃይል ሰብሮ መግዛት ነው። እዚህ ጋር ሊሰመርበት የሚገባው ትልቁ እውነታ አገዛዙ አገሪቱን የመምራትና የማስተዳደር ፍጹም አቅም ማጣቱን ነው። የብልጽግናው መዋቅር አገርን የመጠበቅና የማረጋጋት ወታደራዊም ሆነ ፖለቲካዊ ብቃት ሙሉ በሙሉ የሌለው በመሆኑም ከአዲስ አበባ ውጭ ያሉ ክልሎችና ታላላቅ አውራ ጎዳናዎች ላይ የሚታየው የእገታና የግድያ ቀውስ ከቁጥጥሩ ውጭ ሆነዋል። አገዛዙ ይህንን ማስተዳደር ያቃተውን ሰፊ የአገሪቱን ክልል ጥሎ አቅሙ በፈቀደው ልክ በዋና ከተማዋ ላይ ብቻ መሽጎ ለመቀመጥ መምረጡም የመዋቅራዊ ውድቀቱ የመጨረሻ ማረጋገጫ ነው። ዜጎች በየመንገዱ ለከፋ እገታና ስቃይ ሲዳረጉም ማስተዳደር አቅም ያጣው አገዛዙ የራሱን የስልጣን ቁጥጥር ስጋት ላይ ሲወድቅ ግን መላው ወታደራዊ ኃይል ወደ አዲስ አበባ በማስገባት ሰላማዊውን ህዝብ ለማስፈራራትና ኃይሉን ለማሳየት እየጣረ ይገኛል። በጎረቤት ሀገር ኬንያ በነዳጅ ዋጋ መጨመር በመላው ሀገሪቱ ለሁለት ቀናት ያካሄዱት የስራ ማቆም አድማና ተቃውሞ ምክንያት ከመንግስት ጋር ድርድር መደረጉ ተገለጸ። ቢቢሲ ያጋራው መረጃ እንደሚያመለክተው የአገሪቱ የትራንስፖርት ማህበራት ከመንግስት ከፍተኛ ባለስልጣናት ጋር ለሚያደርጉት ድርድር አመቺና ምቹ ሁኔታ ለመፍጠር ሲሉ የተቀናጀውን አጠቃላይ አድማ እስከሚቀጥለው ማክሰኞ ድረስ በጊዜያዊነት አቁመውታል። ሰኞና ማክሰኞ በተከታታይ የተካሄደው ይህ እጅግ የበረታ የትራንስፖርት ማቆም አድማ የኬንያ ዋና ከተማ ናይሮቢን ጨምሮ ሌሎች ዋና ዋና የአገሪቱን ከተሞች የንግድና የኢኮኖሚ እንቅስቃሴ ሙሉ በሙሉ ቀጥ እንዲል ማድረጉ ይታወቃል። የኬንያ የአገር ውስጥ ጉዳይ ሚኒስትር ኪምቹምባ ሙርኮሜን ለጋዜጠኞች በሰጡት መግለጫ አድማውን ለጊዜው ያስቆመው ስምምነት ሊደረስ የቻለው ከህዝብ ትራንስፖርት ሰጪ ተወካዮችና ከማህበራቱ መሪዎች ጋር ሰፊ ምክክር ከተደረገ በኋላ በከፍተኛ ደረጃ ንግግሩን ለመቀጠልና የህዝቡን ጥያቄ ለመመለስ በመግባባታቸው እንደሆነ ገልጸዋል። በተለይም ሰኞ ዕለት ከመንግስት ባለስልጣናት ጋር ውይይት ከተደረገ
ከተደረገ በኋላ የአገሪቱ ኢነርጂ ሚኒስተር ከፍተኛ ጭማሪ ተደርጎበት በነበረው የናፍጣ ዋጋ ላይ በአስቸኳይ ቅናሽ መደረጉ ይፋ ቢያደርጉም ማህበራቱ ግን ይህ የቀረበው ማስተካከያ በቂ አይደለም በማለትና ተጨማሪ ቅናሽ በመጠየቅ አድማውን አጥብቀው ቀጥለውበት እንደነበር ተገልጿል። ከዚህ ብርቱ አድማና ተቃውሞ ጋር ተያይዞ በጸጥታ ኃይሎች በኩል በተከሰተ ግጭትና በደረሰ ጉዳት ቢያንስ 4 ሰዎች ህይወታቸውን ሲያጡ 30 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን እንዲሁም ከ700 በላይ አድማተኞችና ሰላማዊ ዜጎች መታሰራቸውን የአገሪቱ ባለስልጣናት በይፋ አስታውቀዋል። በኬንያ የተቀሰቀሰው አድማ ለጊዜው ሊቆም የቻለውና መንግስት እንዲንበረከክ ያደረገው የአገሪቱ መዋቅር የህዝቡ ድምፅ የቁጭት ሮሮና የዘርፉን ተወካዮች አቤቱታ ለማዳመጥ ፈቃደኛ በመሆኑና ወደ ድርድር ጠረጴዛ ለመምጣት በመገደዱ ነው። የኬንያ ባለስልጣናት የህዝቡን ጩኸት ሰምተው በተቃውሞ ድንጋጤ ውስጥ በመግባት ወዲያውኑ በናፍጣ ዋጋ ላይ ቅናሽ ማድረጋቸውና ንግግሩን በከፍተኛ ደረጃ ለመቀጠልም በይፋ መስማማታቸው የህዝብን ድምፅ የሚፈራና ኃላፊነት የሚሰማው እንዲሁም የህዝብን ኃይል የበላይነት እንደሆነ የተረዳ የመንግስት መዋቅር መኖሩን ቁልጭ አድርጎ ያሳየ ነው ተብሏል። ይህ በኬንያ የታየው የመደራደር የህዝብን ድምፅ የመስማትና በህዝብ ፊት የመንበርከክ ስልጣኔ በአሁኑ ሰዓት የመብት ጥያቄ የሚያነሱ ዜጎቹን በጠመንጃ ኃይል ለማፈን ሌት ተቀን የሚጥረው የአምባገነናዊ አገዛዞች ግትርነትና ፍጹም ጭቆና ትምህርት የሚሆን እንደሆነም እየተዘገበ ነው። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም